በስመ አብ ወወልድ ወመንፈስ አሐዱ አምላክ። የልዑል እግዚአብሔር ቤተሰቦች ቻችን እግዚአብሔር ፍጹም ሰላም እንደምን አላችሁ? ሁላችን ጋር ይሁን። እንደ እግዚአብሔር ፈቃድ ምክንያተ ድኂን በሚል ትንሽ እንማራለን። ምንድነው ምክንያተ ድኂን? እግዚአብሔር መሻቱ ለማዳን ለምን ይሆን? ክብር የቤታችንስ ክብር በሱ ድነት ላይ ምን አስተዋጽኦ አለው? አማላጅነታቸው የሚለውን ለማየት እንሞክራለን። የትምህርቱ ዓላማ እግዚአብሔር በብዙ መልኩ ለሰው ልጆች ማዳኑን እንደገለጠ፣ የሰው ልጅ መዳኛው እንደበዛለት፣ በብዙ አማራጭ መዳን እንደሚችል መረዳት ነው። ዛሬ ቅድስት ድንግል ማርያም እናታችን ለዓለም ቃል ኪዳን የተቀበለችበት ዕለት ነው። የካቲት 16 በዘወሀባ ኪዳነ ምሕረት ለዘ ገብረ ተዝካራ ወለዘ ጸውዐ ስማ፣ ስሟን ለጠራ ዝክሯን ለዘከረ እምርልሻለሁ ብሎ ቃል ኪዳን። ኪዳነ ምሕረት የሚለው ስያሜ የሚመጣ ከዛ ነው። እንግዲህ የምሕረት ኪዳን ማለት ነው። ያው የእመቤታችን ስያሜ ተደርጎ ተወሰደ። እንግዲህ እግዚአብሔር ዓለምን በፈቃዱ ማዳን ቢፈልግ ደግሞ በዓለም ላይ መፍረድ የሱ ስልጣኑ ገንዘቡ ነው። ነገር ግን ዓለም እንዲድን ሁሉን የፈጠረ ጌታ እና ቅዱሳኑን ምክንያት አድርጎ ሰጠን። በዚህ የምንረዳው የእግዚአብሔር ፍቅር ለሰው ልጆች ወሰን ድንበር የሌለው መሆኑን ነው። የሰው ልጅ ሰርቶ እንኳን ከእግዚአብሔር የሚያቀርበው ገጽ ባያገኝ በአማላጅቱ በእናቱ በኩል በቅዱሳኑ በኩል እንደገና ተማጽኖ እነሱ መሰላል ሆነውት እንደገና በቅዱሳኑ ተለምኖ እግዚአብሔር ደግሞ ስለ ቅዱሳኑ ሲል ኃጢአትን ነፍስ እንደሚምር መጽሐፍ ይነግረናል። ለምን ካልን ፈቃዱሰ ለእግዚአብሔር ድኅነተ ዓለም ውእቱ እንዳሉ ቅዱሳን ሰለስቱ ምዕት፣ የእግዚአብሔር ፈቃዱ የዓለም መዳን ነው። ለዛም ነው ከሰማያት ወርዶ ስጋችንን ለብሶ በልዩ አመጣጡ ያዳነን፣ ሞቶ ወደሱ ያቀረበን፣ በራሱ ላይ ፈርዶ እኛን ነፃ ያወጣን፣ ከቀንባችን ከዲያብሎስ አገዛዝ ነፃ ያወጣን እግዚአብሔር መዳናችን ስለወደደ መዳናችን ስለሚፈልግ ነው። ፈቃዱም ስለሆነ ነው። ስለዚህ እግዚአብሔር ራሱ ለምን አያድንም? ልክ መናፍቃኑ እንደሚሉት አማላጅነት ምን ይሰራል? ምን ይጠቅማል? ካዳንም እግዚአብሔር ነው የሚያድን። አዎ የሚያድነው እሱ ነው። ሁሉም ማድረግ የሚችለው እሱ ነው። ነገር ግን አማላጅነትን ደግሞ ራሱ ፈቅዶ ሰጠን፣ ጸጋ አድርጎ ሰጠን። እንግዲህ የሰጠንን ጸጋ እንዴት እንቃወማለን? እግዚአብሔር በልዩ ልዩ መልኩ ለምሳሌ መዳንን የሰጠን እሱ ነው። ሃይማኖትን የሰጠን እሱ ነው። ወደሱ እንድንቀርብ አይምሮውን ጥበቡን የሰጠን እሱ ነው አይደል? እንደገና ደግሞ አማላጅነት ሲቀበልም ማለት አንችልም። እንድንድን እግዚአብሔር ቅዱሳኑን ምክንያት አድርጎ ሰጠን። በዚህ እንዲያውም የእግዚአብሔርን ቸርነት የበለጠ እንረዳበታለን፣ እናመሰግነው ዘንድ ይገባል እንጂ አማላጅነት ሲሆን አንቀበልም ማለት አንችልም። ቅዱሳንን የተቃወምን እየመሰለን የእግዚአብሔርን ጸጋ እየተቃወምን ነው። በአንድ በኩል ያው አንዳንድ ወገኖቻችን እንደሚሉ አማላጅነትን አልቀበልም ማለት እግዚአብሔር የሰጠኝን ጸጋ አልቀበልም ማለት ነው።
እንግዲህ እግዚአብሔር በልዩ ልዩ መልክ ጸጋ ሰጥቶናል። ሁሉ ነገር በጸጋ የተቸረን ነው። ከኛ ያገኘነው የለንም እንደምታውቁት በስጋም በነፍስም። ስለዚህ ምን እንደማለት ነው? አይን አልፈልግም፣ ታውሬ ነው መንቀሳቀስ ያለብኝ። ሌላም አካል አያስፈልገኝም፣ አይምሮ ጠባይ አያስፈልገኝም እንደማለት ነው። ይህንን ሁሉ በጸጋ ከተቀበልን አማላጅንም እግዚአብሔር ወዶ የሰጠን የሚጠቅመን ጉዳይ ስለሆነ መቀበላችን የሆነው። ገና ቅዱሳንን እንቃወማለን ስንል የኛ አንድነት ለምን የእግዚአብሔርን ስጦታ ጸጋ ለምን እንንቃለን? እና የመጀመሪያው ምክንያት እግዚአብሔር እናቱን ቅድስት ድንግል ማርያምን ከላይ ከስር ደግሞ ቅዱሳኑን አድርጎ የሰጠን አብይ ምክንያት እግዚአብሔር ጸጋው ብዙ ስለሆነ ፈቃዱ ማዳን የዓለም ድነት ስለሆነ ነው። ሁለተኛው ደግሞ የቅዱሳኑ ክብር ይገለጥ ዘንድ ነው። እግዚአብሔር እንደ ሰው ብቻ ሁሉም ነገር በእኔ ብቻ ተገልጦ ይቅር የሚል በእኔ ብቻ ተሰውሮ ይቅር የሚል አምላክ አይደለም። እንደዛማ ቢል በባህሪው ስውር የሚባል ነገር ባልተገለጠ ነበር። ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ የሚባል አምላክ ምስጋናው ከራሱ የሆነ ውዳሴው ከራሱ የሆነ ጌታ ለምስጋና መላእክት እምቅድመ ይፍጥር መላእክተ ለቅዳሴ። እንግዲህ መላእክት ለቅዳሴ ከመፍጠሩ ለምስጋና ከመፍጠሩ አስቀድሞ በባህሪው ምስጉን የሚባል እግዚአብሔርነቱ ይገለጽ ዘንድ ፈቃዱ ሆነ። ወደዚህ ቅዱሳን መላእክትን ፈጠረ፣ የሰው ልጅ ፈጠረ። የሰው ልጅ ቢስት ደግሞ እንደገናውን አበዛለት፣ ሞቶ አዳነው። ስለዚህ የሰው ልጅ ፍቅሩ በእግዚአብሔር ዘንድ የእግዚአብሔር ፍቅር በሰው ልጅ ዘንድ እጅግ ጽኑ ስለሆነ በተለይ የእግዚአብሔር ፍቅር በሰው ላይ ወሰን ደንበር የሌለው ስለሆነ የቅዱሳኑን ክብር በሰው ልጅ ላይ ገለጠው ማለት ነው። እንደ ሰው አይደለም። እግዚአብሔር ዛሬ ትንሽ ስልጣን ያለን ሰዎች ከኛ በላይ ሰዎች ሲሾሙ ይከፋናል። ባለጸጋ ሲኖር ከኛ በላይ ይከፋናል። እንዲያውም ብዙ ጊዜ እኔ ሳይሆን የሰው ጭንቀት አሁን እገሌ ለምን አገኘ፣ እገሌታ ለምን አገኘች፣ ለምን ተሾመ ተሸለመ፣ ለምን ከፍ አለ ነው ብዙ ጊዜ ጥያቄ። ያው ከህሊናችን ይቅርም በአንደበታችን እናውጣውም አናውጣውም እንዳለ ቀኝነት አለብን። ይብዛሚነስ እግዚአብሔር እንደዛ አይደለም። ሁሉ በእጁ የሆነ እግዚአብሔር ስልጣኑንም አምላክነቱንም ራሱ ሳይቀር በጸጋ ሰጠ። በጸጋ በነገራችን ያነጋገር ለማያምኑ ሰዎች እጅግ አይደለም። የጸጋ አምላክነት እንላለን በኦርቶዶክሳዊት ቤተክርስቲያን የጸጋ አምላክነት ማለት ምድርን መግዛት፣ በአማላጅነት ለሰዎች ጥላ ከለላ መሆን፣ ልክ እንደ እግዚአብሔር ከብሮ ነግሶ የጸጋ ጌትነት ማግኘት የቅዱሳን ነው። የጸጋ አምላኮች ናቸው። አማልክት አንተሙ ወደቂቀ ልዑል ኩልክሙ እንዲል ቅዱስ ያሬድ እናንተ አማልክቶች ናችሁ፣ የልዑሉ የእግዚአብሔር ልጆች ናችሁ ይላቸዋል ቅዱሳን መላእክትን። ከሰው ወገን የሆኑ ቅዱሳንንም እንደዛውና እግዚአብሔር አምላከ አማልክት መባሉ ራሱ አማልክት መባሉ ስለ ሁለት ነገር ነው። የመጀመሪያው በጸጋ አምላክነትን የሰጣቸው የቅዱሳኑ አምላክ መባሉ ነው። ሁለተኛው ደግሞ አሕዛብ የሚያመልኳቸው የጣዖታቱ ሁሉ የበላይ ያ ማለት ጣዖት ቁም ነገር ሆኖ አይደለም። ጣዖት ምንድነው? ከእንጨት የተገኘ ነው። እንጨትን የፈጠረ ማን ነው? እግዚአብሔር ነው ለማለት ነው። ስለዚህ የሚገኙበትን ጥንቱን የፈጠረ እግዚአብሔር ነው እንጨቱን እና ስለዚህ ነገር አምላከ አማልክት ይባላል እግዚአብሔር። ስለዚህ አምላከ አማልክት የሚባል እግዚአብሔር ሌላ አማልክት እንዲኖሩ ፈቅዷል ማለት ነው። እንግዲህ እስኪ ምን እንበል? እግዚአብሔር የጸጋው የቸርነቱ የለጋስነቱ ብዛት
ወሰን ድንበር የለውም። እንደ እግዚአብሔር ለጋስ የለም። ጌትነቱን ሳይቀር በጸጋ የሚሰጥ ነው እግዚአብሔር። ይሄ በጣም ይደንቃል እኮ ጌትነት። ስለዚህ አማላጆች እንዲሆኑ ለቅዱሳኑ እግዚአብሔር ጸጋን ሰጠ። ለእናቱማ እንዴት አብዝቶ አይስጣት። ቅዱስ አባታችን ዓለም ጳውሎስ እምርሁቅሰ ርእየው ወተአምህዋ ከሩቅ አይተው ሰላምታ ሰጧት፣ ተስፋችን ነሽ አሏት ይላል በዕብራውያን መልእክቱ። እና ይቺ ቅድስት ድንግል ማርያምን አነጋገር ነች። ከሩቅ አይተው ማለት በተስፋ እንደ ፀሐይ አብርታ አዩት። ከሩቅ ፀሐይ ከሩቅ እንዲታይ እመቤታችንን በንጽህና በቅድስና አሸብርቃ አይተዋታልና ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት በጠቅላላው ቅዱሳን በሙሉ ተስፋ አድርገዋት ስለኖሩ በተለይ ነቢያት መዳናቸው የዓለም ድህነት እውን የሆነበት ተስፋው የተፈጸመበት ስለሆነ ከሩቅ አይተው ተስፋችን ይሏት ነበር። ከአዳም ጀምሮ እስከ ልደተ ክርስቶስ ያሉ ነቢያት በሙሉ ከዚያም በኋላ ሐዋርያት፣ ጥቅሉ ቅዱሳን ሁሉ በእመቤታችን ተስፋ ይኖሩ ነበር። ስለዚህ ሁሉ መጠቅለያ የጸሎታቸው ምዕራግ የአማላጅነት ቁንጮ የእናት አማላጅ ፊት አያስመልስ አያስቀልስ እንዲሉ ፍጹም ከልጇ ፊት ቀርባ ለምና የምታሰጥ ድንግል ማርያምን እግዚአብሔር ጸጋ አድርጎ ሰጠ። በእውነት እግዚአብሔር ደግሞ ቸርነቱን ደግሞ እንደገና እናያለን። ምን ያህል ለጋስ አምላክ መሆኑን እንረዳለን። አሁን ሰው እምቢ ይላል፣ እምቢ አይልም አይደል? እንግዲህ እውነት ነው ማለት ነው። በእርግጥ እናቱን የሚንቅ ላይጠፋ ይችላል። ግን በአብዛኛው ሰው ሆኖ እንኳን ተፈጥሮ እናቱ ይሄን አድርግልኝ ብትለው ካላጣ በስተቀር ያደርጋል። አብዝቶም የቸርነት የፍቅር ባለቤት እግዚአብሔር ቸርነቱ፣ ምሕረቱ፣ ፍቅሩ የሚያስገድደው እግዚአብሔር እናቱ ለምነው ለሰው ልጆች እንዴት እምቢ ይላል? ስለዚህ እመቤታችንን ምክንያት አድርጎ መስጠቱ እግዚአብሔር እምቢ እንደማይላትም ስለሚያውቅ የእናት ልመናም እምቢ ስለማይባል ዓለም እንዲድን በጥቅሉ ምክንያቱን እያበዛ ነው እግዚአብሔር ማለት ነው። ምክንያቱን እያበዛ ነው ማለት ነው። ድንግል ማርያም እንደምትፈጠር እናት እንደምትሆነው እንደምትለምን ለኃጥአን አማላጅ እንደምትሆን በእሷ ምክንያት ሰዎችን እንደሚያድን እግዚአብሔር ቀድሞ ያውቃል። ስለዚህ ሁሉን የሚያውቅ እግዚአብሔር ለዓለም ተስፋ ትሆን ዘንድ እናቱን በጸጋ ለዓለም ሰጠን። ክብር ምስጋና ለሱ ይሁን። በእውነት ምስጋና ለስም አጠራሩ ይሁን። እግዚአብሔር ከፈጠረን ቸርነቱ ይልቅ የሚያድነን ቸርነቱ በጣም የሚገርም ነው። በጣም የሚገርም ነው። ካለመኖር ወደ መኖር አምጥቶናል። እንደገና እንዳንጠፋበት ደግሞ ምክንያት አብዝቶ የድነት መንገዱን ብዙ አድርጎልናል። ከሁሉም በላይ ደግሞ አሁን እንዳልኩት እናቱን የድነት ምክንያት አድርጎ ሰጥቶናል። ወበቀራንዮ ተተክለ መድኃኒት መስቀል ተፈጸመ ተስፋ አበው በማርያም ድንግል ማርያም የአበው ተስፋ ተፈጸመ። ከእሷ ሰው ሆነ። ከዚያ በኋላ ደግሞ በእሷ አማላጅነት ዓለም እንዲድን ስምሽን የጠራ ዝክርሽን የዘከረ በአንቺ ስም ልጁን ሁሉ የጠራ ብዙ ነው። እንደምታውቁት በልዩ ልዩ መልክ ለእመቤታችን ቃል ኪዳን እንደሚምርላት ማለት ነው። ከዚህ አንጻር አንድ ሀሳብ ብቻ አንስተን ትምህርት ደርሳለን። ወስሉጥ ስምኪ በሀበ እግዚአብሔር የሚል አለ ከቅዳሴ ማርያምና ስለ ሁሉም ለምኝ በእግዚአብሔር ዘንድ ባለሟልነት አለሽና ስምሽ የሰጠነ ነውና ይላል። እሱን አበው ሲተረጉሙ ሊቃውንት አንድ ባለጠጋ ሰው ነበረ። ያ ባለጠጋ ሰው አጣ፣ ደህየ።
ሲይ በሰጠሁበት ሀገር ለምኜ ባለጠጋ ሀገር ተራቁቼ ተርቤ ተጠምቼ እንዴት እኖራለሁ ብሎ ሲሰደድ ከመንገድ ዲያብሎስ ይጠብቀውና ምን ሆነሃል? አይ አግኝቼ ያጣው ሰው ስለሆንኩ እየተሰደድኩ ሀገር እየለቀቁ በል ይህንን ወርቅ ልሰጥህ ምልህን ትፈጽማለህ አለው። በምትሃት ድንጋዩን ወርቅ አድርጎ ነበር የያዘውና እሺ ስላሴን ካድልኝ፣ እሺ ክጀልሃለሁ፣ ቅዱሳን መላእክት ክጀልሃለሁ፣ በጠቅላላ ቅዱሳን ሁሉ ካድልኝ ክጀልሃለሁ። ሰጠው በኋላ ትንሽ መንገድ እንደሄደ አንተ ሰው ቆየኝ አንድ ረስቼ ሀጣን ተስፋ የሚያደርጓት በአማላጅነቷ የሚተማመኑባት ማርያም ትባላለች፣ እሷን ካድልኝ አለ። ቀን የችግር ቀን ምርኩዜን ማንን ይዞ ጉዞ እሷን ሳልክድልህም ይልሃል። በእውነት ይሄ ድሃ ንግግሩም ይጣፍጣል። ማንን ይዞ ጉዞ። በዚህን ጊዜ ያ ወርቅ የመሰለ በምትሃት ድንጋይ የነበረ ነገር አንስቶ ልብ ቃሪያውን ይልና ይገለዋል። ሲሞት ነው ወደ እግዚአብሔር ትቀርባለች። ድንግል ማርያም ማርልኝ፣ አጋንንት ደግሞ እኛ ነች እያሉ ሲከራከሩ እግዚአብሔር ለፍርድ አንደበቱን ከፈተ። ይሄ ሰው ምን ጽድቅ ተገኝቶበታል አለ። ለእኔ ሲል ነው የተገደለው አለች ድንግል ማርያም። አይ ውሻ እንዴት ይማራል? እኔን የባሕርይ አባቴን አብን መንፈስ ቅዱስን ክዷል፣ ቅዱስ መላእክትን ክዷል። በአማላጅነታቸው አልተማመነም። ሁሉንም ክዷል። እንዴት ይማራል? በእኔ ስም አልካደም። ስለዚህ ቃልህ ይታበላልን? በአንቺ የተማመነች የጸና ስምሽን የጠራ ይድናል አላልከኝምን? ብላ ድንግል ማርያም ስትለማመነው ምሬልሻለሁ አላት። ማጠራሩ ይሁን በእውነት ምሬልሻለሁ። እንዲህ ካላት በኋላ ድሃውን ምኑን ካድ ካለችው ባጣ። ታዲያ ያጣ ይለምናል እንጂ ነፍሱን ከስጋ እንዲዋሃድ አድርጋ ድንግል ማርያም በአማላጅነቷ ወደዚህ ምድር እንደገና እንዲመለስ አድርገዋለች። ለድነት አብቅተዋለች ማለት ነው። አሁን እዚህ ላይ የምንረዳው እግዚአብሔር አምላክነቱ ተክዶ ሳይቀር በድንግል አማላጅነት ይሄንን ሀጥ እንዳዳነው። ይሄ በነገራችን ምልጃ ለስንፍና እንዲሆነ አይደለም የምናስተምራችሁ የምንነግራችሁ። እመቤታችን ታድነኛለች ብሎ ሰው እንዲተኛ አይደለም። ግን እግዚአብሔር ምን ያህል እንደሚወደን ሕጉን ስርዓቱን ለመፈጸም ብንሞክር ትንሽ ብንጥር አማላጅነቷ ቢጨመረን የቅዱሳኑ ተራዳይነት ቢጨመረን እግዚአብሔር ቸርነት ተጨምሮን መንግስቱን ርስቱን እንደምንወርስ ለማሳየት ነው። ምልጃ ዋና ነገር ግን አይደለም። በእውነት ዋናው ቁም ነገር ሰው የሚችለው የእግዚአብሔርን ሕግ ለመፈጸም መጣሩ ነው። ሙሉ ለሙሉ ሳይሰሩ የሚሆን ነገር የለም። ጥረህ ግረህ ብላ አይደል አምረን የእግዚአብሔር ቸርነት የእመቤታችን አማላጅነት ተጨምሮልን መንግስቱን ጽድቁን እንድንወርስ አለን። እመቤታችን በአማላጅነት በጸጋ እናት አድርጎ የሰጠን ዓለምን ያድን ዘንድ የሚወድ እግዚአብሔር መዳኛችን ብዙ ያደረገ እግዚአብሔር ለስም አጠራሩ ክብር ምስጋና ለሰው እንኳን አደረሳችሁ። በድጋሚ ኪዳን ኪኳና ኪዳን ኪኳና ኪዳን ኪኳ ኪዳን ኪኳና ኪዳን ኪኳና
ለኃጥኣን ተስፋነ ኪዳነ ኪኮነ ለኃጥኣን ተስፋነ ኪዳነ ኪኮነ። ወስብሐት ለእግዚአብሔር።